ቤታችን ባሉ ግብአቶች ጥርሳችንን እንደዚህ ፏ ፍክት የምናደርግበት፣ እንደዚሁም የድድ መድማት እንዳይኖረን፣ ጥርሳችን እንዳይቦረቦር፣ የጥርስ ህመምን በቤታችን ለማስታገዝ፣ ጥርሳችን ነጭ ለማድረግ፣ ቢጫ ጥርስ ካለን ለማንጣት፣ ለብዙ ነገር ይጠቅማችኋል። ይህ ውህድ እርግጠኛ ነኝ ትፈወሱበታላችሁ። ቪዲዮውን እስከ መጨረሻ ተከታተሉ። ላይክም አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ፣ እንደዚሁም የደውል ምልክቷን ኦል የምትለዋን በመጫን የዘወትር ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። አመሰግናለሁ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ስርፍ ይበልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ለጥርሳችሁ በተለይ ለሚያማችሁ እንደዚሁም ደግሞ ጥርሳችሁ ቢጫ ለሆነባችሁ ለማንጣት የምትፈልጉ ጥርሳችን እንዳይቦረቦር እንዳያመን ቅድመ ጥንቃቄ የምናደርግበት በቤታችን በምናገኛቸው ግብአቶች ብቻ ተጠቅመን የአፍ ጠረን እንዳይኖርብን እሱንም ለማስወገድ የሚገላግሉን እዚህ ጋር የምታዩዋቸውን ግብአቶች እንሰራለን። ጥቅሙንም በዛው አጋራችኋለሁ። በጣም ትወዱታላችሁ። እናንተ የሚጠበቀው ቪዲዮውን ላይክ እያደረጋችሁ አብራችሁን ቆዩ። አመሰግናለሁ። በመጀመሪያ ነጭ ሽንኩርት ምን ያደርግልናል? እዚህ ጋር የምታዩዋቸው ሎሚ ያለ፣ ነጭ ሽንኩርት አለ፣ ዝንጅብል አለኝ፣ ከዛ ኮልጌት፣ እንደዚሁም ደግሞ ቅርንፉድ አለኝ። ሚስማር ማለት ነው፣ ክሎቭስ እና ሁሉም የየራሳቸው ጥቅም አላቸው። ለጥርስ የሚጫወቱትን ሚና እነግራችኋለሁ። ሽንኩርቴን በመላጥ ጀምራለሁ። ሽንኩርት 3 ፍሬ ወይም 2 ፍሬ ይበቃችኋል። እንደዚሁም 4 ፍሬ ነው የተጠቀምኩት እና ትንሽዬ ይበቃችኋል ማለት ነው። ነጭ ሽንኩርት በቤት ውስጥ ጥርሳችንን ሲያመን የማስታገሻ መድኃኒት ነው። እንደዚሁም ደግሞ በጥርሳችን ላይ ባክቴሪያ እንዳይከሰት ያስወግድልናል ማለት ነው። ጂንጀር ዝንጅብል ማለት ነው። ትንሽዬ እጠቀማለሁ። ዝንጅብል ጥርስን ለማንጣት ጤናማ የሆነ ጥርስ እንዲኖረን ይጠብቅልናል። እንደዚሁም ሎሚም ደግሞ በጥርሳችን ላይ ምግብ ስንመገብ በየጥርሳችን መሃል ይገባሉ እና ከጥርስ ቡርሽ ያመለጡትን ምግቦች ያጸዳልናል ማለት ነው። እንደዚሁም ባክቴሪያ እንዳይከሰት ቢከሰት እንኳን የመግደል አቅም አለው ጨውና ሎሚ ማለት ነው። ምክንያቱም ቡርሽ የማያገኘው ቦታ ትንሽዬ በብርጭቆ ውሃ በጥብጠን ጨውና ሎሚ ብንጉመጠመጥ ያን ቦታ ጋር ይዘልቃል ማለት ነው እና በዛን ጊዜ ውስጥ ያሉ ትናንሽ ባክቴሪያዎች ላይን የማይታዩ ይሞታሉ። ጥርሳችንን አይቦረቦርብን፣ ምክንያቱም እነሱ ሽንታቸውን ስለሚሸኑ በጥርሳችን ላይ ለዛ ነው የሚቦረቦረው ማለት ነው። ዝንጅብሌ ልጫለው። አሁን ሎሚን እቆርጣለሁ። ሎሚ ግማሹ ይበቃቸዋል። ዝንጅብልም እንደምታዩት እኔ ሁሉንም አልጠቀምም እና ትንሽዬ ነው የምጠቀመው። ይሄ ለብዙ ቀን ይሆናል። እንደምታዩት ዝንጅብሉን እንደዚህ ቆረጥ አደርገዋለሁ። በባህላዊ መንገድ ነው የማዘጋጀው። ይሄ ባህላዊ የጥርስ ማንጫ እንደዚሁም ደግሞ የጥርስ ህመም ማስታገሻ ዘዴ ነው። የምር ትወዱታላችሁ። እንደዚሁም ደግሞ ጥርሳቸውን ለሚያማቸው ጓደኞቻችሁ ካሉ ሸር አድርጉላቸው። ሁሉንም በዚህ መልኩ ከቆራረጥኩት በኋላ እዚህ ጋር በምታዩት ሙቀጫ አለኝ። በሙቀጫ ውስጥ አደርገዋለሁ ማለት ነው። እዚህ ጋር የምታዩት ቅርንፉድ ነው። ቅርንፉድ ለጥርስ ህመም እጅግ በጣም አሪፍ ነው። እንደዚሁም ሲያማችሁ 1 ፍሬ ቅርንፉድ ያዙበት ይባላል በተለምዶ። እንደዚሁም ዘይት፣ የተፈጥሮ ዘይት አለው። ዘይቱም ይሸጣል። ለጥርስ ማስታገሻ ማለት ነው፣ መድኃኒት ነው። እዚህ ጋር የምጨምረው ደግሞ ጨው ነው። ጨው ትንሽዬ በሻይ ማንኪያ 1 ማንኪያ አደርጋለሁ። እንደነገርኳችሁ በጣም ትንሽ እያደረግን ስለምንጠቀማቸው ይሄ ለብዙ ጊዜ ነው የሚጠቅመን። እነዚህ ግብአቶች
ለአፍ ጠረን፣ ለድድ መድማት ጨው በተለይ ህመምን ያስታግሳል። እንደዚሁም ደግሞ ባክተሪያን ካለ ይገላል፣ ያነጣል። በዛም ደግሞ የድድ መድማት ካለብን እሱንም ያስወግድልናል ማለት ነው። ምክንያቱም ጨው የማድረቅ ኃይል ስላለው የቆሰለ ድድ ካለ እሱ ጋር ሲያርፍ ቶሎ የመዳን ባህሪ አለው ማለት ነው። እና ሁሉንም በዚህ መልክ እወቅጠዋለሁ እንደዚህ ልንቅጥ እስከሚል ድረስ ማለት ነው። እነዚህ ሁሉ ግብአቶች ከሌሏችሁ ለምሳሌ በሎሚ ፋንታ አችቶ መጠቀም ትችላላችሁ። አፕል ሳይደር ቪኔገር ማለት ነው። እሱም በጣም አሪፍ ነው። በውሃ 1 ማንኪያ አችቶ አድርጋችሁ በ1 ብርጭቆ ውሃ ጥርሳችሁን መጉመጥመጥ ትችላላችሁ ማለት ነው። አሁን ይሄንን በደንብ አድርጌ እንደዚህ ወቅጬዋለሁ። ጨው ያዋቅጥልናል። ለ5 ከሚሉ ድረስ ሁሉንም አብረው እንዲቀላቀሉ አድርጋቸዋለሁ። የቅርንፉዱ ሽታ የምሬን ነው የምላችሁ፣ አትጠይቁኝ። በጣም ነው የሚጣፍጠው ሽታው ማለት ነው። እና ነጭ ሽንኩርት ሽታ እንትን የሚላችሁ ካላችሁ አለመጠቀም ትችላላችሁ። ግን ከህመም የሚበልጥ የለም። ህመም ያስታግሳል። እውነቴን ነው የምላችሁ። ነጭ ሽንኩርት በጣም መድኃኒት ነው። ስለዚህ ብትጠቀሙት መልካም ነው ብዬ መክራለሁ። አሁን እዚህ ጋር ደግሞ ቀጣይ ግብአቶችን እጨምራለሁ ማለት ነው። እዚህ ጋር ሳህን ላይ አድርጌዋለሁ ከጨረስኩኝ በኋላ። ይሄ በጣም ብዙ ነው። የሚገርማችሁ ነገር የሽንኩርቱ ሽታን ካልፈራችሁት ይሄ ለሳምንት በቂ ነው፣ መጠቀም ትችላላችሁ። እና ሎሚና ኮልጌት ትንሽዬ አደርጋለሁ። ኮልጌት የጥርስ ሳሙና ትንሽዬ አድርጉ። ምክንያቱም በኋላ ከተጠቀምን በኋላ ራሱ ለብቻው እንጠቀማለን። እኔ ስጠቀም ያሳያችኋለሁ ማለት ነው። ትንሽ አደርጋለሁ፣ አብሬ አቀላቅለዋለሁ ማለት ነው። ለአረፋም ይጠቅመናል። ከዛ ሎሚ እንዴት እንደምጠቀም ይኸው ትንሽዬ ነው የምጠቀመው። ሎሚ እኮ ጥርስ ይጎዳል ያላችሁኝ ያላችሁ፣ ሎሚ እጅግ በጣም አሪፍ ነው ለጥርስ። እኛ አናበዛም፣ ስንቦርሽ ትንሽ ትንሽ ነው የምናደርገው። ምን ያክል እንደምታደርጉ አሳያችኋለሁ ማለት ነው። በደንብ አድርጌ እንደዚህ አዋህደዋለሁ። ሁሉን በአንድ ላይ እስከሚዋሃዱ ድረስ እንደዚህ አማስላችኋለሁ ማለት ነው። አያችሁ፣ ያያይዛችኋል። ውህዶቹን እንዳለ ነው የሚያያይዘው ኮልጌቱ የጥርስ ሳሙናው ማለት ነው። እና ያላችሁ እኔ ከዚህ የምጠቀመው ባይሆን ያላችሁ ሲግናል የትኛውን ኮልጌት የጥርሳችሁ የምትጠቀሙት ይሆናል። እሺ፣ መጠቀም ትችላላችሁ። እንደዚህ አድርጌ ከቀላቀልኩት በኋላ ምን አደርጋለሁ መሰላችሁ? ሎሚ እንግዲህ ግማሽ ነው የተጠቀምኩት፣ በጣም ትንሽዬ ማለት ነው። በመቀጠል የሚያስፈልጋችሁ ነገር ትንሽዬ እቃ የምትጠቀሙበት እቃ ነው። እቃ ደረቅ እቃ ቢሆን መልካም ነው። ምንጊዜም የሆነ ነገር ውህድ ስትሰሩ የምትጠቀሙበት እቃ የምታስቀምጡበት ደረቅ ብርጭቆና ንጹህ የሆነ እዛ ውስጥ ትገለብጣላችሁ። በእውነት ይሄ ለአፍ ጠረን፣ ለድድ መድማት እንደዚሁም ደግሞ ለጠቆረ ጥርስ ማንጫ፣ ቢጫ ለሆነ ጥርስ ነጭ ማድረጊያ፣ ለሁሉም ይሆናል ማለት ነው። እና እንደዚህ ባለ እቃ ውስጥ አስቀምጠዋለሁ። እኔ ተጠቅሜዋለሁ ካላችሁ እስኪ የተጠቀማችሁ ካላችሁ በኮመንት ንገሩኝ፣ ጻፉልኝ ማለት ነው። እና እርግጠኛ ነኝ ትወዱታላችሁ። የምትጠቀሙት ለአንድ የመወረሻ እጅን ጫፍ ማንኪያ ጫፏ ላይ ያለችዋን አያችኋት? እንደዛ ነው የምትጠቀሙት። በጣም ትንሽዬ ማለት ነው። ምክንያቱም ብዙ ነው። ይሄ እጅግ በጣም አሪፍ ነው። ፍሪጃችሁ ውስጥ ቁጭ አድርጋችሁ ይህን ለ7 ቀን መጠቀም ትችላላችሁ ማለት ነው። ስትፈልጉ እያለፋችሁ፣ እንደዚሁም ደግሞ ጠዋትና ማታ ጥርሳችሁን በዚህ መልክ ማጽዳት። የሚያማችሁ ከሆነ ትንሽ ቆንጠር አድርጋችሁ የሚያማችሁ ቦታ ላይ ቁጭ ማድረግ ለ5 ደቂቃ። በቀጣይ የሚሆነው አሁን ጥርሴን እየወረሽኩ ደግሞ አሳያችኋለሁ። ይኸውና ውህዴ ይዤው መጥቻለሁ። ሽታው እውነት ቅርንፉዱ ዋው! ያው ትንሽ የነጭ ሽንኩርቱ ሽታ አለው። እችን ታክል ነው የምንጠቀመው ለአንድ ጊዜ ማለት ነው። እቺ በጣም ዋጋ አላት። ከዛ ጥርሳችንን ስንቦርሽ ደግሞ የምንቦርሸው አግድም ብቻ አይደለም፣ ልክ ወደ ላይም ወደ ታችም
በአራቱም ማዕዘን ያለውን ጥርሳችንን እየከፋፈልን በደንብ አድርገን መፋቅ አለብን። ምክንያቱም ከላይም ከውስጥም ነው መፋቅ ያለብን። እንደዚሁ ዝም ብለን አሸታ አሸታ አድርገን ከተውነው ብዙ አይለቅልንም፣ ላይጸዳልንም ይችላልና መንጋጋችሁን ሁሉ እንዳይጠቁር። እንደዚሁም ሻይና ቡና በምንጠጣ ሰዓት ልክ ከላይ ይቀመጥና ይጠቁራል፣ ቢጫ ይሆናል እና እሱን በደንብ አድርጋችሁ 5 ደቂቃ ግዴታ አንድ ሰው ጥርሱን ሲቦርሽ 5 ደቂቃ ወይ 6 ደቂቃ ማሳለፍ አለበት። ምክንያቱም ከላይም ከታችም ልክ እኔ እንደምቦርሸው እንደምታዩት እንደዛ አድርገን ስለምንቦርሽ ትንሽ ጊዜ ይወስዳል ማለት ነው። ለምን አግባብ ያለው አቦራረሽ እና እንደዚሁም ጤናማ የሆነ ጥርስ እንዲኖረን የሚያስችለን በዚህ መንገድ ስንቦርሽ ነው። ወደ ታች ልክ በመቦረሻው ወደ ላይ ወደ ታች በመቦረሹበት ሰዓት በጥርሳችን መካከል ያሉትን ለዓይናችን የማናያቸውን ጥቋቁር ነገሮች ያነሳልናል ማለት ነው። ምግብ በምንመገብ ሰዓት ልክ ጥርሳችን መሀል ለመሀል ነው የሚገቡት ማለት ነው። ምንጠጣቸው ነገሮችም እንደዛው ይገቡና ልክ ጥርሳችንን እንዲበልዝ፣ ቢጫ እንዲሆን፣ እንዲጠቁር ብሎም እንዲቦረቦርና ለህመም እንድንጋለጥ ያደርጉናል ማለት ነው። እኔ በውህዱ ቦርሼ ከጨረስኩም በኋላ አታጥቤዋለሁ። ከዛም በኋላ ምንድነው የማደርገው? ትንሽዬ ኮልጌት እወስዳለሁ። ምክንያቱም አስፈልጎኝ ሳይሆን የሽንኩርቱን የነጭ ሽንኩርቱን ሽታ ለማጥፋት ያክል ነው። ከዛ ውጪ ምንም በጣም አሪፍ ነው የምር ማለት ነው። ጥርሴን ፏና ያደረገልኝ። እናንተም ተጠቀሙት፣ እንደምትወዱት ተስፋ አድርጋለሁ። ይህን ተተጠቀማችሁ እርግጠኛ ነኝ 100% ጥርሳችሁ ለህመምም እንደዚሁም ለጥቁረትም ቢጫ ለመሆንም አይጋለጥም ማለት ነው። እና ተጠቀሙበት፣ ተወዱታላችሁ እርግጠኛ ነኝ። በዚህ መልክ በመጨረሻ ላይ እንደዚህ አድርጌ በኮልጌት ብቻውን ደግሞ አንድ ጊዜ እደግመዋለሁ ማለት እንደምታዩት የውፋ አድርጎልኛል። ስለተከታተላችሁኝ በጣም ነው የማመሰግነው። በሌላ አዲስ ቪዲዮ እስከምንገናኝ እወዳችኋለሁ። ባይ